السلام عليكم ورحمة الله وبركاته. عندي استهمر سنتون الملس ጀነት ልገባ የምችልበትን መንገድ ያመላክቱ ሲላቸው አትቆጣሉት ሌላ አሰላቸው አሁንም አትቆጣሉት አሁንም ሲላቸው አትቆጣሉት ምንም ይላባባል አለ መሰለ ለንተ ብሉግል መጅድ hatta ተላቀ ሰቢራ ይላሉ ክብር የሚባለው ነገር አትጎናጸፍም ትግስትን እስካልተጎናጸፍክ ድረስ ይላሉ ክብር ይሄ ቅድም እንዳልኩት የተምር ፍሬ አይደለም ወይም ደግሞ የሆነ አትክልት አይደለም በእጅ ቀጥፋ የምትበላው ቁጣ ወረድን ይፈልጋል የሆነ ቦታ ላይ ለመድረስ ቅድም እንዳልኩ ሰዎች በፈተናዎች ውስጥ ያልፋሉ የተለያየ ውጣ ወረዶች ውስጥ ይገባሉ ያንን ግን ትልቁ ደረጃ ላይ እንዲደርሱ ያደርጋቸዋል የታገሱት ነገር አንዳንድ ጊዜ እኔ በቁርአን ውስጥ ከሚገርሙኝ ታሪኮች ውስጥ ያው መጽሐፍ ቅዱስ ውስጥ ትልቅ ቦታ ተስቷቸው ከሚወስዱ ታሪኮች ውስጥ የዮሴፍ ታሪክ ነው የነብዩላህ ዩሱፍ አለይሂ ሰላም ታሪክ የሰው ልጆችን በጣም ፍላጎታቸውንና መሄድ ያለባቸው መስመር ከሚያሳዩ ታሪኮች በጣም የሚገርም ታሪክ ነው እንግዲህ ነብዩላህ ዩሱፍ ትልቁ ፈተና በአባታቸው መወደዳቸው ነው አይደል ሁሉም ልጅ አባቱ ተወዳጅ መሆን ይፈልጋል ግን በአባት መወደድ ደግሞ ዋጋ ያስከፍላል በወንድሞች ያስጣላል መጣል ብቻ አይደለም ጉድጓድ ላይ እንዲገባ ያደርጋል መግባት ብቻ አይደለም በርካሽ ዋጋ እንዲሸጥም ያደርጋል ያ ሁሉ ዋጋ መክፈል በአባት ዘንድ ተወዳጅነትን ያገኘ ልጅ ያ ሁሉ ዋጋ ይከፍላል ያን ብቻ አይደለም አሁንም ከዛ ተሽጦ ደግሞ እስር ቤት መግባትም ሌላ ፈተና ውስጥ ይከታል እስር ቤት ባይገቡ ኖሮ ያንን ቤተ መንግስት የማግኘት እድልና ለሀገር የሚበጅ መሪነት ሐላፊነት ለመሸከም ግን አይችሉም ዩሱፍ ያለፉባቸውን አለይሂ ሰላም የተጓዙበትን መስመር ስትመለከታቸው የስኬት መስመሩ ግን ውጣ ወረዱ ያለፉበት ከትንሽነት ከወንድሞቹ መጣላት እስከ ቤተ መንግስት ድረስ ያለው ጉዞ ከባድ ነው እንፈልገዋለን እንደሰው አዎ ወደ አቅድም እንዳልኩ አባቶች ዘንድ አባት ዘንድ የተወደደ ልጅ መሆን ግን በወንድሞች መጣላት ሌላ ፈተና መሸጥ ሌላ ዳ ነገር ግን ቤተ መንግስት እስር መክፈል መሪነትን መያዝን የቱን ትመርጣለህ ያንን ከፈለክ መልካሙን ከፈለክ ውጣ ወረዱ አለ ለዛ ደግሞ ትግስት ሊኖር ይገባል እነዛን ፈተናዎች ማለፍ በእነዛ ፈተናዎች ሂደት ውስጥ መጽናትና መታገስ ይፈልጋል በመታገዝ የምታገኘው ወይም ደግሞ የምትደርስበት ዋጋ ስላለ እንደ ማህበረሰብ ትግስት የሚባለው ነገር በስልምና አስተምሮ ሲገለጽ ቁርአን ውስጥ ሰብር የሚለው ቃል በመቶዎቹ ጊዜ ተጠቅሷል ከባድ ከመሆኑ የተነሳ ሰዎች መታገስ የሚባለው ነገር ዝም ብሎ የሚመጣ አይደለም ትግስትን በመለማመድ የሚመጣ ነገር ነው ምክንያቱም ብዙ ነገርህን የሚያበላሽበት ትግስት ማጣት ሊሆን ይችላል የብዙዎቻችን መጥፋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚቆጣ ሰው መጥቶ ጠየቃቸው ጀነት ልገባ የምችልበትን መንገድ ያመላክቱ ሲላቸው አትቆጣሉት ሌላ አሰላቸው አሁንም አትቆጣሉት አሁንም ሲላቸው አትቆጣሉት ትልቁ ፈተናው በነገሮች ላይ መታገስ አለመቻሉና ስሜትን በማስተናገዱ እየከፈለ ያለው ዋጋ ስለሆነ ሁሉ ነገር የሚያጠፋበት እሱ ነው ያለው